السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، የዕለተ እሁድ ዙልሒጃ 28 1436 የተለያዩ ነጥቦችን የምንዳሰስበት ፕሮግራማችን ነው። ከሲራ ወይም ከታሪክ ትምህርት እንደምንረዳው አላህ ሱብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከመላኩ በፊት የሰው ልጆች የነበሩበት ሁኔታ እጅግ በጣም የሚገርምና የሚያሳዝን ነበር። በጅህልና በግፍ አቅም ያለው አቅም ያሌለውን በመበደል ዘመድ ያለው ዘመድ ያሌለውን በመጨቆን የሚታወቅ ዘመን ነበር። የሰው ልጆች ስሜታቸውን የሚያመልኩበት ወቅትም ነበር። የሰው ልጆች አላህን በመካድ በእጃቸው የሚሰሯቸው ታቦቶችን የሚያመልኩበት፣ ኸምር የሚጠጡበት፣ በዘርና በጎሳ ተከፋፍለው በየጊዜው የሚጋጩበት፣ አስተሳሰባቸውና ግንዛቤያቸውም ወርዶ ሴት ልጅን እስከነ ሕይወቷ የሚቀብሩበት ዘመን ነበር። በጥቅሉ የሰው ልጆች ሕይወት ያለ ነቢያት ሊሳካ አይችልምና ዒሳ ዐለይሂ ሰላም ወደ ሰማይ ካረገ በኋላ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እስኪላኩ ድረስ በመሃል ከ500 እስከ 600 የሚደርስ ክፍተት ነበረና በዚህ መሃል የነበረው ጊዜ የመሃይማን ዘመን፣ የጅህልና ዘመን ተብሎ ይታወቃል። ሰዎች ስርዓት አልባ ሆነው ስሜታቸውን እየተከተሉ ያማራቸውን እያደረጉ ደስ ያላላቸው የደበራቸውን እየተዉ ከእንስሳ የማይሻል ህይወትን ኖረዋል። በስተመጨረሻ ግን አላህ ሱብሓነሁ ወተዓላ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ልኳቸው ከጨለማ ወደ ብርሃን ወጥተዋል። ከውርደት ወደ ክብር ተሸጋግረዋል። ራሳቸውን ከውርደት አውጥተውም ከዙሪያቸው ያሉ ሰዎችን እነሱ ወዳሉበት ማዕረግና ሰላም፣ ደስታ ለመጥራት በቅተዋል። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም የእስላምን ብርሃን የእስላምን ፍትህ ይዘው ከመጡበት ጊዜ ጀምሮ የሰው ልጆች ማንነታቸውን በሚገባ ማወቅ ችለዋል። ነፍስያቸው የተከበረችውን ነፍስያቸውን በወንጀልና አላህን በሚያስቀይም ነገር ከማርከስ መራቅ ችለዋል። ነገር ግን ጊዜ በሄደ ቁጥር የሰው ልጆች ከቁርአን ከሐዲስ በራቁ ቁጥር ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ይዘውት የመጡትን መመሪያ ቸላ ባሉ ቁጥር በድጋሜ የመጀመሪያው አይነት በሽታ ይከሰት ጀምሯል። የዓለም መሪ እንዳልነበሩት ሌሎች ይመሯቸው ጀምሯል። ፈላጭ ቆራጭ እንዳልነበሩት የሌሎች መጫወቻ ሆነዋል። የእስላምን ብርሃንና ፍትህ ለዓለም እንዳላከፋፈሉት በሌሎች አቅል መመራት ጀምረዋል። በዚህም ሽንፈትን ተከናንበዋል። ጊዜው በሄደ ቁጥርም ይህ ድክመት እየጠነከረ ስር እየሰደደ መጥቷል። በነቢዩ ምክንያት በቁርአን ምክንያት ተገኝቶ የነበረው ክብር ተገኝቶ የነበረው የበላይነት እንዲጠፋ እንዲቀንስ ያደረገው በዋነኝነት የአላህን ሱብሓነሁ ወተዓላ ሕግ መጣስ ነው። የአላህና የረሱልን ሰለላሁ ዐለይሂ ወሰለም መመሪያ አለማወቅ ነው። በካፊሮችና በምዕራባውያን እንደዚሁ የእስላም የዲን ጠላት በሆኑ ሰዎች መደነቅና እነሱን መከተን፣ በዘር በጎሳ በሀገር መከፋፈልና ጭፍን ወገንተኝነት ነው። እንደዚሁ ከአላህ ረሕመት ተስፋ መቁረጥ፣ አንዴ የሽንፈት በር ከተከፈተ በኋላ ዳግም ለመጠናከር አለመሞከር፣ እጅ መስጠትና ተስፋ መቁረጥ፣ እንደዚሁ በመልካም ማዘዝና ከመጥፎ መከልከል
ዳዕዋ ማድረግ፣ መጥፎን ነገር ሲያዩ ሐራምን ሲያዩ ለአላህ ብሎ መቆጣትን መተው፣ ኸይርን ነገር ማስፋፋትን መተው። እነዚህ ሌሎችም ተደምሮ ኡመተል ኢስላም ድሮ የነበረውን ክብር ድሮ የነበረውን የበላይነት እንዲያጣ ወይም እንዲቀነስ አድርጓል። ባለንበት ጊዜ በየዕለቱ በየደቂቃው የሙስሊሞች ደም ሲፈስ፣ ሙስሊሞች ከሀገራቸው ሲፈናቀሉ፣ ሴት ልጅ በሒጃቧ ምክንያት የተለያየ ጫና ሲደርስባት፣ ወንድ ልጅ በዲኑ በመጠንከር ምክንያት የተለያዩ መከራዎች ሲደርሱበት እጅግ በጣም የሚያሳዝኑ እንቅልፍ የሚነሱ ችግሮች በየጊዜው ይሰማሉ። የዚህ ሁሉ ሰበቡ በዋነኝነት እነዚህ ናቸው። ሸሪዓን መተዋችን፣ የዲነል እስላምን ህግጋት አለማወቃችን ወይም ደግሞ እያወቀን መጣሳችን፣ ምዕራባውያንን አላዋቂዎችን ጃሂሎችን አርአያ ማድረጋችን፣ በዘር በጎሳ በሀገር መከፋፈላችን። እስልምና መቼ ነው የበላይ የሚሆን? አቀል ሸይ ቢያንስ እንኳ ሙስሊሞች መቼ ነው በሰላም መኖር የሚችሉት? ሙስሊሞች መቼ ነው ዲነል እስላምን አላህ ባዘዛቸው መሰረት መተግበር የሚችሉት? እነሆ ለዚህ የሚረዱ አስባቦች አሉ። አስባቡ ነስር ወተምኪን። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ሚንኩም ለየስተኽሊፈነሁም ፊል አርድ። አላህ ሱብሓነሁ ወተዓላ ቃል ገብቷል ከእናንተ ውስጥ እነዚያን ያመኑ መልካም ሥራ የሰሩ ሰዎችን ምድር ላይ ተተኪ እንደሚያደርጋቸው፣ የምድር ተቆጣጣሪ እንደሚያደርጋቸው። ላኪን እኔም በብቸኝነት ይገዙኝ ብሏል። በእኔ ምንንም እንዳያጋሩ ብሏል። ለውርደትም ሰበብ አለው፣ ለበላይነትም ሰበብ አለው። ሙስሊሞች መበደላቸው መሰቃየታቸው አሳስቦን ብንናገር ብናለቅስ የበላይነትና የሰላምን ሰበቦችን ካላሟላን ማልቀሱ ማዘኑ ነገሩን አይቀይርም። ጣታችንን ወደ ራሳችን ልንቀስር ይገባናል። ቁርአኑ አለ፣ የረሱል ሰለላሁ ዐለይሂ ወሰለም ንግግርም አለ። ነቢዩ ቢሞቱ ሱናቸው አልሞተም። ሐዲታቸው፣ ንግግራቸው፣ ተግባራቸው፣ ፈትዋቸው ተጽፎ ተቀምጧል። መጀመሪያ ነቢ ከመላካቸው በፊት የነበሩ ሰዎች ከነበሩበት ዝቅጠት ያወጣቸው ቁርአንና ሐዲት ኢስላም እኛንም ከዚህ ውርደትና ዝቅጠት ማውጣት ይችላል። ያኔ የነበሩ ሰዎች ቁርአንን እንደቀሩት ከቀራን፣ ያኔ እንደነበሩ ሰዎች እስልምናን ከተቀበልነውና ከተገበር ነው የአላህ ፈቃድ ከሆነ አጠር ባለ መልኩ የሙስሊሞችን የበላይነት ሙስሊሞች በሰላም እንዲኖሩ ማድረግ የሚያስችሉ ነጥቦችን አጠር ባለ መልኩ ለመዳሰስ እንሞክራለን። እነዚህ ከላይ መጀመሪያ ላይ ጠቀስናቸው ሙስሊሙ አሁን ላለበት ሁኔታ እንዲበቃ ያደረጉ ችግሮች ተቀርፈው የጠላቶች ሴራ ከሽፎ ሙስሊሞች የሚገባቸው ቦታና ማዕረግ ላይ እንዲሆኑ የሚያስችለው የመጀመሪያው ሰበብ አተመስኩ ቢልኪታቢ ወሱነህ፣ ቁርአንና ሐዲትን በሚገባ መያዝ። አካሄዳችንም እምነታችንም ቁርአንና ሐዲስ ላይ ሊሆን ይገባል። እነዚህ ሁለቱም መነጣጠል የለባቸውም። በቁርአንና ሐዲስ እናምናለን፣ በቁርአንና ሐዲስ ልንሰራ ይገባናል። በቁርአንና ሐዲስ እንሰራለን፣ በቁርአንና ሐዲስ ልናምን ይገባናል። ይህንም ያደረገን እንደሆነ ማንኛውም ነገር ስናደርግ ከቁርአን ከሐዲስ ማስረጃ እየፈለግንለት፣ ከሰሐቦች ንግግር ማስረጃ እየፈለግንለት፣ ከደጋግ ቀደምቶች ስምምነት ማስረጃ እየፈለግንለት የምናደርገው ከሆነና ቁርአንና ሐዲስን ከማንም ከምንም በላይ የምናከብር ከሆነ፣ ቁርአን ሐራም ያለውን ሐራም ምንል ከሆነ፣ የከለከለንን ምንከለከል ከሆነ፣ ቁርአንና ሐዲስ ላይ በታዘዝነው መሰረት ምንኖር ከሆነ በአዱንያም በአኺራ ሰላምን እናገኛለን፣ ደስታን እናገኛለን። እነሆ ፈላ ፈላሐ ኢላ ቢልአኽዚ ቢሂማ መዐን ወተሕኪሚሂማ ፊ ጀሚዕ መጃላቲል ሐያ። በአዱንያም ይሁን በአኺራ ሰላም ሊገኝ አይችልም፣ ስኬት ሊገኝ አይችልም ቁርአንና ሐዲስን በሚገባ በመያዝና በቁርአንና ሐዲስ በመመራት እንጂ፣ በሁሉም የህይወት መስክ ላይ ቁርአንና ሐዲስን በመከተል እንጂ። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ወአጢዑ ላህ ወረሱለ ለዐለኩም ቱርሐሙን፣ አላህና መልእክተኛውን ታዘዙ፣ እሺ በሉ፣
አላህ ያዝንላችኋል ተብለን። አላህ ሱብሓነሁ ወተዓላ ካዘነልን ከሰው ልጆች ሁሉ እዝነት መብቃቃት እንችላለን። የአላህን ሱብሓነሁ ወተዓላ ረሕመት ስናጣ፣ የአላህ ሱብሓነሁ ወተዓላ እዝነት ሲለየን የዓለም ህዝቦች እኛ ላይ ይረባረባሉ። የእስላም ጠላቶች፣ የአላህ ጠላቶች ሙስሊሞች ላይ ይረባረባሉ። የተወሰኑት ለማዘን እንኳ ቢሞክሩ የእነሱ ማዘን ምንም አይጠቅምም። ለራሳቸው ጥቅም ሲሉ ነው ለሙስሊሙ ሊያዝኑ የሚችሉት። እነሆ አላህና መልእክተኛውን ታዘዙ፣ አላህ ያዘነላችኋል ተብለናል። ነቢ ሙሐመድን ተከተሉ፣ አላህ የምትወዱ ከሆነ ተብለናል። አላህ ይምራችኋል ይህን ካረጋችሁ፣ ያዝንላችኋል፣ አላህ መሐሪና አዛኝ ነው ተብለናል። ነው የመጀመሪያው ሰበብ ቁርአንና ሐዲስን አጠንክሮ መያዝ ነው። ቁርአንና ሐዲስን መያዝ ማለት ወረቀቱን መጨበጥ ማለት አይደለም፣ ህጉን መተግበር ማለት ነው። የሰማነውን ከቁርአንና ከሐዲስ የሰማነውን ሁሉ ተግባራዊ ማድረግ ማለት ነው። በተለይ የተከለከልነውን መከልከል ማለት ነው። ነቢ ዓለይሂ ሰላቱ ወሰላም ሐዲሳቸው ምን ይላሉ? ተረክቱ ፊኩም አምረይን ለን ተضሉ ማ ኢን ተመሰክቱም ቢሂማ ኪታበላሂ ወሱነቲ። ሁለት ነገሮችን እናንተ ላይ ትቼ እሄዳለሁ በፍጹም አትጠሙም እነሱን አጠንከራችሁ ከያዛችሁና ኪታበላሂ ወሱነቲ፣ የአላህን ቁርአንና የኔን ሱና ሐዲስ አሉ ዓለይሂ ሰላቱ ወሰላም። በዚህ ዙሪያ እጅግ በጣም ብዙ ሐዲሶች አሉ። በጥቅሉ ቁርአንና ሐዲስን ደጋግ ቀደምቶች ሰሐቦች፣ ታቢዒዎች በተረዱት መልኩ ይዞ መጓዝ በአዱንያም በአኺራ ሰላምን ይሰጣል። ቁርአንና ሐዲስን አጠንክሮ ከመያዝ አንዱ ከቁርአንና ከሐዲስ ጋር የሚጋጩ ነገሮችን እርግፍ አድርጎ መተው ነው። እርግፍ አድርጎ ከመተውም በተጨማሪ ኡማውን ከዚህ ማስጠንቀቅ ነው። ቁርአንና ሐዲስ ላይ የሌለ ነገር በሙሉ ሙስሊሞችን ወደ ኋላ ያስቀራል፣ ሙስሊሞችን ያደክማል እንጂ ሙስሊሞችን ሊረዳና ከፍ ሊያደርግ አይችልም። ከቢድዓ ልንጠነቀቅ፣ ከቢድዓ ልናስጠነቀቅ፣ የቢድዓን ጉዳይ ቸላንን ልል አይገባንም። ቢድዓው ምንም እንኳ ትንሽ ቢሆን፣ ምክንያቱም ትንሽ ነገር በትንሹ ጀምሮ ነው እያደገ የሚሄደው። ሰዎች ቢድዓን እያስፋፉ ወደ ቢድዓ እየተጣሩ ወደ ሽርክ እየተጣሩ ምንም ችግር የለውም ሙስሊሞች እስከሆኑ ድረስ። በዚህ ዙሪያ መናገር አንድነትን ይከፋፍላል ኢላ አኺሪ የምንል ከሆነ እስልምና ድክመቱ ይጨምራል፣ መበታተኑ የበለጠ ይጠናከራል እንጂ ነስር ሊመጣ አንድነት ሊመጣ አይችልም። ቁርአንና ሐዲስን ወዶ ማይቀበል ሰው በአካል ከኛ ጋር ቢሆንም ምንም ሊጠቅመን ሊረዳን አይችልም። አላህ ሱብሓነሁ ወተዓላ አላህና መልእክተኛውን ታዘዙ ይታዘንላችኋል ብሏል። የአላህ ረሕመት የሚመጣው አላህና መልእክተኛውን ስንታዘዝ፣ አላህና መልእክተኛው ያልሰሩትን ስሩት ብለው ያላዘዙትን በሰሐቦች ዘመን ያልተሰራውን ነገር እየሰራን ነስር ልንጠብቅ አይገባም። በል የሽንፈት የውድቀት ሰበብና መንስኤም የረሱልን ትእዛዝ መጣስ ነው፣ የአላህን መመሪያ መጣስ ነው። የኡሑድን ዘመቻ ታሪክ እናስታውሳለን። ይህችን ቦታ እንዳትለቋት፣ እኛ አሸንፈን ምርኮ እንኳ ስናነሳ ምርኮ ስንካፈል እንኳ ብታዩ ከዚህ ቦታ አትውረዱ፣ ጀርባችሁን ጠብቁ የተባሉ ሰዎች መጀመሪያ ሙስሊሞች አሸንፈው ካፊሮችን ሲያባርሩ አይተው ምን እናደርጋለን ከእንግዲህ ብለው በመውረዳቸው ሐምዛ ተገድሏል፣ ነብዩ ቆስለዋል፣ ደማቸው ፈሷል፣ ብዙ ሰሐቦችን አተዋል። የረሱልን አንድ ትእዛዝ በመጣስ ምክንያት ማለት ነው። ባለንበት ጊዜ የተለያዩ የቢድዓ አይነቶች የሽርክ አይነቶች የተስፋፉ ከዚሁ ጋር አንድነት የበላይነት ይመጣል ብሎ መጠበቅ ስህተት ነው፣ አለማወቅ ነው። ረሱሉ ሰለላሁ ዐለይሂ ወሰለም በሐዲታቸው ቢድዓ በሙሉ ጥመት ነው ብሏል። ከጥመት ጋር የአላህ ነስር ሊመጣ አይችልም። ኢዘን የመጀመሪያው ሰበብ ቁርአንና ሐዲስን አጠንክሮ መያዝ፣ በቁርአንና በሐዲስ በሚገባ ማመን፣ ቁርአንና ሐዲስን የህይወት መመሪያ ማድረግ፣ ከቁርአንና ከሐዲስ ጋር የሚጋጩ ነገሮችን በሙሉ እምነትም ይሁን ተግባር መራቅና መጠንቀቅ የመጀመሪያውና አንደኛው ዋነኛው የሰላም የበላይነት የነስር ሰበብ ነው። ራሳችንንም ከዚህ ነጥብ አንፃር ልንፈትሽ ይገባናል። አላህ እንዲህ ብሏል፣ ረሱል እንዲህ ብሏል ሲባሉ ምንም የማይመስላቸው ሼህ ገሌ እንደዚህ ብሏል ሲባሉ ድንገት የሚሉ ደስ የሚላቸው ብዙ ሰዎች አሉ። የአላህና የረሱልን ሰለላሁ ዐለይሂ ወሰለም መመሪያ መጣስ ምንም የማይመስላቸው የግለሰቦችን መመሪያና ህግ ግን መጣስ በጣም የሚከብዳቸው ብዙ ሰዎች አሉ። አላህና ረሱል እንዲህ ብሏል ሲባሉ እገሌ ግን እንደዚህ ብሏል የሚሉ ሰዎች አሉ። አላህን እናክብር፣ ረሱልን ሰለላሁ ዐለይሂ ወሰለም እናክብር። አላህ ክብሩን ይሰጠን ዘንድ የበላይነቱን ይሰጠን ዘንድ ቁርአንን እንቅራው፣ የረሱልን ሐዲስ እንቅራ።
አላህና ረሱልን ሰለላሁ ዐለይሂ ወሰለም ማወቅ የምንችለው ንግግራቸውን ስንማር ነው። የአላህና የረሱልን ህግ ማወቅ የምንችለው የወረደውን ቁርአን ስናነብ ስንማር ነው። በጀህልና ነስር አይመጣም። ሁለተኛው ሰበብ ከዑለሞች አለመራቅ ነው። ዑለሞች በምንልበት ጊዜ ጥልቅ እውቀት ያላቸው፣ አቂዳቸው ንጹህ የሆነ፣ አካሄዳቸው ከአህለ ሱና ወልጀማዓ ከሰለፉ ሷሊህ ያልወጣ ዑለሞችን መከተልና ከነሱ ኋላ ኋላ መሄድ ነው። በተለያዩ ጉዳዮች ላይ አስተያየታቸው ምን እንደሆነ መጠየቅን፣ ማንኛውም ነገር ከማድረጋችን በፊት እነሱን ማማከር። ይህን በማድረግም የኡማውን አንድነት ማግኘትና ማጠናከር ይቻላል። እነሆ የአላህን ቁርአን የሚያውቁ፣ የረሱልን ሐዲስ የሚያውቁ፣ የሰሓቦችን ታሪክና ሲራ ንግግር የሚያውቁ ዑለሞች ጉዳዮች ላይ አይቸኩሉም። ማንኛውም ነገር ተጠይቀው ግራ ቀኝ አይተው እንጂ መልስ አይሰጡም። በኡመቱ ዙሪያ በወቅታዊ ጉዳዮች ላይ በተለያዩ ነጥቦች ላይ የሚሰጡት ምላሽ ከቁርአን ከሐዲስ የተጨመቀ ነው የሚሆን። ቁርአንና ሐዲስን ከተከተላችሁ ቀናውን መንገድ ታገኙታላችሁ ተብለናል። አትጠሙም ተብለናል በረሱል ሰለላሁ ዐለይሂ ወሰለም አንደበት። ቁርአንና ሐዲስን ለኛ ጨምቀው ሊሰጡን የሚችሉት ሐቅ ላይ ያሉ ዑለሞች ናቸው። ወቅታዊ ጉዳዮችን ማከም የሚችሉትም እነሱ ናቸው። ለችግሮች ትክክለኛውን መፍትሄ ማግኘት የሚችሉትም እነሱ ናቸው። ምድር ላይ እንዲህ አይነት ዑለሞች መኖርም የሰላም አንድ ዋስትና ነው። እነዚህ ዑለሞች ሲጠፉ ሰዎች አላዋቂዎችን አለቃ አድርገው መሪ አድርገው ይይዛሉ። አላዋቂዎችም ስሜታቸውን ተከትለው በጅህልና በመሰለኝ ይናገራሉ። ከኋላ ያሉ አድናቂዎችም እነሱን ይከተላሉ፣ አብረው ገደል ይገባሉ። ضሉ ፈሱኢሉ ፈአፍተው ቢገይሪ ዒልሚን ፈضሉ ወአضሉ። አኺር ዘመን ላይ ዒልም የሌለውን ሰው ሰዎች መሪ አድርገው ይይዛሉ። እነዚህ መሪ የተደረጉትም ይጠየቃሉ፣ ያለ እውቀትም ፈትዋ ይሰጣሉ፣ ጠመው ያጠማሉ ብሏል ነብዩ አለይሂ ሰላቱ ወሰላም። እንደዚህ ቁርአንን ሐዲስን በሚገባ የሚያውቁ የሰሓቦችን የታቢዒዮችን የሰለፍ ሷሊሕን መንገድ የሚከተሉ ጥልቅ እውቀት ያላቸው ብስለት ያላቸው ዑለሞችን ማግኘት በራሱ አላህ ሱብሓነሁ ወተዓላ ለባሪያው ኸይር እንደሻለት ምልክት ነው ይላል። ከደጋ ቀደምቶች ማለት አንዱ ለአንድ ወጣት አላህ ሱብሓነሁ ወተዓላ ኸይር እንደሻለት ከሚያሳዩ ነገሮች አንዱ ሱናን የሚከተል ዓለም ማግኘቱ ነው ይላል። አሱነቱ ነጃት ተብሏል። ሱና ሰላም ነው ተብሏል። አሱነቱ ከሰፊነቲ ኑህ መን ረኪበሃ ነጃ ወመን ተኸለፈ ዐንሃ ገሪቅ። ሱና ማለት እንደ ነቢዩላህ ኑህ መርከብ ናት። ይህች መርከብ ውስጥ የገባ ሰው ሁሉ ይድናል፣ ከዚህች መርከብ ወደ ኋላ ያለ ሁሉ ይሰምጣል ተብሏል። ብስለት፣ እርጋታ፣ እውቀት ባላቸው ዑለሞች መመራትና ከነሱ አለመራቅ፣ በትንሹም በትልቁም እነሱን መጠየቅ አንድ የነስር ሰበብ ነው። እንዲህ አይነት ዑለሞች መገኘታቸው የሰላም ዋስትና ነው። የእነሱ መጥፋት ደግሞ የአደጋ ምልክት ነው። አላህ ሱብሓነሁ ወተዓላ ለዑለሞች ትልቅ ማዕረግ ሰጥቷል። ያወቁትንም እንዲናገሩ አላህ ሱብሓነሁ ወተዓላ አማና ጥሎባቸዋል። እውቀትን ከመደበቅም አስጠንቅቋቸዋል። የእነሱ ስህተትም የዓለም ስህተት፣ ዘለቱል ዓሊሚ ዘለቱል ዓለም ተብሏል። የአንድ ዓለም ስህተት የዓለም ስህተት ነው ተብሏል። እነሆ ሰዎች ዑለማን ይወዳሉ፣ ዑለማን ያከብራሉ። ዓለም ሲሳሳት ብዙ ሰዎች አብሮት ይሳሳታሉ። በመሆኑም ዑለሞችም ያለባቸውን ትልቅ ኃላፊነት ሊያውቁ ይገባቸዋል። ኡማውን ወደ ሰላም ሊመሩት ይገባል። ለኡማው አባት ሊሆኑ ይገባል። አላህን ሊፈሩ ይገባል። በእያንዳንዱ ንግግራቸው፣ በእያንዳንዱ ፈትዋቸው፣ በእያንዳንዱ ምክራቸው ኢኽላስ ሊለያቸው አይገባም። አማ ዑለሞችን ትቶ በስሜት ጥሩ ነው በሚል ብቻ የሄደን እንደሆነ አሊያ ደግሞ ዑለሞች ወደ ተራው ማህበረሰብ አስተያየት ወርደው ተራውን ማህበረሰብ ተከትለው የሄዱ የሚናገሩ ከሆነ ተራውን ማህበረሰብ ተከትለው ሄደው ፈትዋ የሚሰጡ ከሆነ አደጋው የከፋ ይሆናል። ዑለሞችም አላህን ሊፈሩ ተራውን ማህበረሰብ ዑለሞችን ሊያከብር በእያንዳንዱ ነገር ዑለሞችን ሊጠይቅ ሊያማክር ይገባዋል። ይሄን ካደረገን ሰላም ይገኛል። የዲን እስላም ጠላቶችም ይሄን ተረተው ኡመቱን ለመበታተን ሲፈልጉ ቀድሞ ዑለሞችን ይመታሉ፣ የዑለሞችን ስም ያጠፋሉ። ህዝቡ ዑለሞችን እንዳያከብርና ከነሱ እንዳይጠጋ ያደርጋሉ። የሙስሊሙን ማህበረሰብ አኽላቅና ስነ ምግባር ማበላሸት ከፈለጋችሁ 3 ነገሮችን ቀድማችሁ አጥፉ፣ ለሶስት ነገሮች ያላቸውን አመለካከት ቀይሩባቸው ይላሉ። ከዚህ አንዱ
ዑለሞች ናቸው። ህዝቦች ከዑለማቸው ዙሪያ ከከበቡና ዑለሞችም አላህን ፈርተው በቁርአን በሐዲስ ህዝቡን ከመሩ ኡማው አንድ ይሆናል፣ ሰላምና የበላይነት ይገኛል። ይህ ግን ካልሆነ የጠላት መጫወቻ እንሆናለን። ሶስተኛው ሰበብ የደጋ ቀደምቶችን ታሪክ ማጥናት ነው። እነሆ ሙስሊሞች ትልቅ ታሪክ አላቸው። ታሪካቸውን ፍትሃዊ ሆነን ከንጹህ ምንጮች ያነበበን እንደሆነ ከታሪካቸው ትልቅ ትምህርት እንወስዳለን። ስናነብ ለመዝናናትና ለመጽናናት ሊሆን አይገባውም። ወኔ እንዲኖረን፣ ቆራጥ እንድንሆን፣ የጥንት ሙስሊሞች ጥንካሬያቸውን ኬት እንዳገኙት፣ የጥንት ሙስሊሞች አንድነትን ኬት እንዳመጡ፣ የጥንት ሙስሊሞች ፈተናዎችን እንዴት ሊቋቋሙ እንደቻሉ ለማወቅ በሚል ንያ የደጋ ቀደምቶችን ታሪክና ሲራ ልናነብ ይገባናል። በቁጥር ዝቅተኛ ሆነው በመሳሪያ ኃይል ደካማ ሆነው ሳለ ብዙ ሀገሮችን በእስላም ቁጥጥር ስር አድርገዋል። ምንድነው ሚስጥሩ? ብዙ ሀያላን የሚባሉ ሀገሮች እጅ ሰጥተው መተዋል። ሰበቡ ምንድነው? ምስጢሩ ምንድነው? አንድና አንድ ነው። ነሰሩላህ ፈነሰረሁም ወዐዙ ልእስላም ፈአዐዘሁም ላሁ ቢሂ። ይህ ነው ጀዋቡ። የአላህን ስብሓነሁ ወተዓላ ሸሪዓ ረዱ፣ አላህም ስብሓነሁ ወተዓላ ረዳቸው። እስላምን ከፍ አደረጉት፣ የበላይ ያደረጉ፣ በእስላም ኮሩ፣ አላህም ስብሓነሁ ወተዓላ በእስላም የበላይነትን ሰጣቸው። ነው ታሪካቸውን እናንብብ፣ ሲራቸውን እንቅራ። ስንቀራ ስናነብም ከትክክለኛ ምንጮች ይሁን በሰነድ ከተጻፉ ደጋግ ቀደምቶች ከቁርአንና ከሐዲስ ጨምቀው ከጻፏቸው መጽሐፎች ይሁን ማን እንደጻፈው ያልታወቀ ከአህለ ሱና ወልጀማዓ መድረሳ ሳይሆን ከሌላ መድረሳ ተምሮ የመጣ ሰው የጻፈውን ከራፊዳዎች ከአይሁዶች ተለቃቅሞ የመጡ ነገሮችን አምጥቶ ስንት ሰሃባን የሚሰድቡ፣ ስንት ሰሃባን ሙናፊቅ የሚሉ፣ ስንት ሰሃባን በተለያዩ ነገሮች የሚጠረጥሩ ጽሑፎችን ያካተቱ መጽሐፍትን ከማንበብ እንራቅ፣ እንጠንቀቅ። ይህ ከደጋ ቀደምቶች ታሪክ ቅድም የጠቀስናቸው ነገሮችን እንድንማር ሳይሆን እነሱን እንድንተች፣ እነሱን እንድንዘልፍ፣ እኛም ለምናየው ነገር እጅ እንድንሰጥ ያደርገናል። ረሱል በተለይ ሰሃቦችን ከመዝለፍ ሰሃቦችን ከማንቋሸሽ ልንርቅ ልንጠነቀቅ ይገባናል። ነብዩ አለይሂ ሰላቱ ወሰላም ሰሃቦችን አትንኩ ብሏል። ጋራን ያካክል ወርቅና ብርም ከሰደቃ ብትሰጡ ከሰሃቦቼ መሃል ተራ ምግብ ወይም ተራ እህል የሰጠውን ያክል አጅር አታገኙም ብሏል። ይሄንም ያሉት ለሰሃቦቻቸው ናቸው። ቀድመው የሰለሙ አሳቢቁን አልአወሉን የሚባሉ ሰሃቦችን አትንኩ፣ እናንተ ሙተአኺሮች ከኋላ የመጣችሁ ሰሃቦቼ ብሏል። ተራው ነብዩን ያላየው አኺር ዘመን ላይ የመጣው ሰውሳ የሰሃቦችን ማድረግ ሊያገኝ ሊደርስ አይችልም። ወከዛሊክ ቁሩነል ኡላ ላይ የነበሩ በተከሉ የሙስሊሞችን ታሪክ ስናነብ ምን እንደምናነብ እንወቅ፣ ማን እንደጻፈው እንወቅ። አራተኛው ሰበብ ሙስሊሞች የበላይ እንደሚሆኑ አላህ ሱብሓነሁ ወተዓላ ነስርን እንደሚሰጠን ድልን እንደሚሰጠን ሁሌ መገመትና ማሰብ ይኖርብናል። እስላም የበላይ እንደሚሆን ሙስሊሞች የበላይ እንደሚሆኑ የሚያሳዩ ብዙ ሐዲሶች መጥተዋል። ይህም በተስፋ መጠበቅ አላህ ሱብሓነሁ ወተዓላ ሁወ ለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ ሊዩዝሂረሁ ዐለ ዲኒ ኩሊህ ወለው ከሪሀል ሙሽሪኩን። ሙሽሪኮችን ቢጠሉ ካፊሮችን ቢጠሉ ዲንን አላህ ይፋ አድርገዋል፣ የበላይ ያደርገዋል ብሎ በዚህ ዙሪያ ሙፈስሮች ብዙ ተናግረዋል። የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችን በዚህ ዙሪያ እጅግ በጣም ብዙ ናቸው። ምንም ፈተናው ቢበረታ ኡማው ላይ አደጋ ቢፈራረቅ መጨረሻ ላይ እስላም ተመልሶ ያገግማል፣ የበላይ ይሆናል። ተውባን ረዲየላሁ ዐንሁ ወአርዳህ ከረሱል ሰለላሁ ዐለይሂ ወሰለም ባስተላለፉት ሐዲስ ኢማሙ ሙስሊም እንደዘገቡት ኢነላህ ዘዋሊየል አርዳ ፈረአይቱ መሻሪቀሃ ወመጋሪበሃ ወኢነ ኡመቲ ሰየብሉጉ ሙልኩሃ ማ ዙዊየ ሊ ሚንሃ። አላህ ሱብሓነሁ ወተዓላ ምድርን ጠቀል አድርጎ አሳየኛል፣ ምስራቁንም ምዕራቡንም አየኋል። የኡመቶቼ ንግስናና የበላይነትም ካየሁት ሁሉ ይደርሳል፣ ምስራቅና ምዕራብን ያዳርሳል በማለት ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። በሌላኛውም ሐዲታቸው ለየብሉገነ ሃዘል አምሩ ማ በለገል ለይሉ ወነሃር ወላ የትሩኩ ላሁ ዐዘ ወጀል በይተ መደሪን ወላ ወበሪን ኢላ አድኸለሁ ላህ። ይህ ጉዳይ አሉ የነቢዩ ጉዳይ ምን እንደሆነ ይታወቃል። ዳዕዋ ነው፣ ተውሂድ ነው፣ እስላም ነው። ይህ ጉዳይ ሌሊት ቀንና ሌሊት ከደረሱበት ሁሉ ይደርሳል። አዱንያ ላይ ቀንና ሌሊት ያሌለበት የለም። ከእያንዳንዱ ቤት ውስጥም ይገባል።
እንደው የሚዋረደው ተዋርዶ የሚከብረውም ከብሮ እስላም እያንዳንዱ ሀገር ይደርሳል። አላህ ሱብሓነሁ ወተዓላ እስላምና ሙስሊሞችን የበላይ ያደርጋል፣ ኩፍርና ክህደትንም የበታች ያደርጋል በማለት ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። እንዲህ አይነት ንሱሶችን እያስታወሱ ምንም ግፉ ቢበረታ አደጋው ቢሰፋ ሙስሊሞች ቢሰቃዩም ኢንሻአላህ አንድ ቀን ነስሩ ይመጣል። አላህ ሱብሓነሁ ወተዓላ ቃሉን አያፈርስም ልንል ይገባናል። ነገር ግን ሸርጡን ልናሟላ ይገባናል። ቅድም መግቢያ ላይ እንዳልነው ያዕቡዱነኒ ላ ዩሽሪኩነ ቢ ሸይአ ምድር ላይ ተተኪ ያደርጋቸዋለሁ የበላይ ያደርጋቸዋለሁ ግና ይገዙኝ ያምልኩኝ በእኔ ማንንም ምንንም እንዳያጋሩ ብሎ አላህ ሱብሓነሁ ወተዓላ። አምስተኛው ሰበብ ተስፋ ከመቁረጥ መጠንቀቅ ነው። ተስፋ ከመቁረጥ መጠንቀቅ ነው። በተለያዩ ሀገሮች ላይ የሙስሊሞችን ስቃይ፣ የሙስሊሞችን መከራ፣ የሙስሊሞችን ሰቀቀን ማየታችን መስማታችን እጅግ በጣም ያሳዝናል፣ ሰላም ይነሳል። ይህ ከአላህ ረሕመት ተስፋ እንድንቆርጥ ሊያደርገን አይገባም። ሐታ ኢዘ ስተይአሰ ሩሱል ወظኑ አነሁም ቀድ ኩዚቡ ጃአሁም ነስሩና ፈኑጅየ መን ነሻእ። ነቢያት እንኳ የተለያዩ መከራዎችና ሙሲባዎች ሲበረቱባቸው ተስፋ ሊቆርጡ ሲደርሱ ከእንግዲህ መላ የለም ሲሉ ጃአሁም ነስሩና ነስሩ መጣላቸው፣ የአላህ ድል መጣላቸው። ፈኑጅየ መን ነሻእ አላህ ሱብሓነሁ ወተዓላ የፈለጋቸው ሰዎችንም ነጃ ወጣቸው። ነቢያት እንኳ መከራው በዝቶባቸው ክፋቱና ስቃዩ ረዝሞባቸዋል። ከፈተናውና ከስቃዩ መርዘምና መስፋትም ተስፋ ሊቆርጡ ደርሰዋል። አላህ ግን ሱብሓነሁ ወተዓላ ነስሩን አምጥቶታል። ነቢይ ከመሆናቸው ጋር ቀውይ ጠንካራ ከመሆናቸው ጋር ሙሲባው በዛው ልክ ጠንካራ በመሆኑ ተስፋን ለመቁረጥ እንዲያስቡ አድርጓቸው። ፈከይፈ ቢና ነሕኑ ዱዓፋእ እንዴት ነው ታዲያ የነቢያትን ያክል ኢማን የቂን የሌለን ሰዎች ተስፋችን ሊመነመን ይችላል? ተስፋ አትቁረጡ፣ አብሽሩ። እስላምን ካወቅን እስላምን ከያዘን በእስልምና ከኮራን ረሱልና ሰሓቦች በሄዱበት ጎዳና ከሄደን ነስሩን አላህ ያመጣዋል። የነስር እንቅፋት የሆኑ ነገሮችን እንጠንቀቅ። በዚህ በኩል ሙስሊሙ ተጨቆነ፣ ተበደለ፣ ታረደ፣ ተሰደደ እያለን በሌላ በኩል ይሄን ችግር የሚያመጡ የሚያስፋፉ ነገሮችን እኛው ምንሰራ ከሆነ ዝሙት ከተስፋፋ፣ ወለድ ከተስፋፋ፣ ሽርክና ቢድዓ ከተስፋፋ ችግሩ እየሰፋና እየከፋ ነው የሚሄደው ነው። አምስተኛው ዋና የሚባለው ሰበብ ከአላህ ረሕመት ተስፋ ለመቁረጥ ነው። የምንሰማው የምናየው ምንም ቢያሳዝነን በሌላ በኩል ኢንሻአላህ ነገ የአላህ ነስር ይመጣልናል ይገባናል። የተስፋ መቁረጥን በር ልንዘጋው ይገባናል። በተቃራኒው ጥሩ ነገር ልንጠብቅ ይገባናል። ለተወሰነ ጊዜ ነው አላህ ይህን ፈተና የመጣው ያነሷል ልንል ይገባናል። ሌሊቱ ምንም ቢረዝም መንጋቱ አይቀርም። ብዙ ተስፋ ከመቁረጥ የሚያስጠነቅቁ የቁርአን አያዎች አሉ። ልንቀራቸው ደጋግመን ልናስተነትናቸው ይገባል። ላ ተቅነጡ ሚን ረሕመቲላህ ብሏል አላህ ሱብሓነሁ ወተዓላ። ከአላህ ረሕመት ተስፋ አትቁረጡ ብሏል። ተስፋ ከመቁረጥ አስጠንቅቋል። ወመን የቅኑጥ ሚን ረሕመቲ ረቢሂ ኢላ ዳሉን ብሏል። ከአላህ ረሕመት ተስፋ የሚቆርጥ ማን አለ እነዚያ ጠማሞች ካልሆኑ በስተቀር ብሏል። ላ የይአሱ ሚን ረውሒላህ ኢላ አልቀውሙል ካፊሩን። ከአላህ እርዳታ ተስፋ አይቆርጡም ከሃዲያን እንጂ ብሏል አላህ ሱብሓነሁ ወተዓላ። ከአላህ ረሕመት ተስፋ አንቁረጥ። ከሽንፈት በኋላ ድል እንዳለ ልናምን ይገባል። ሐታ የቁለ ረሱሉ ወለዚነ አመኑ መዐሁ መታ ነስሩላህ። መከራው ስቃዩ በዛ ልክ አደረሰ የአላህ መልእክተኛና ከሱ ጋር ያሉ ሰዎች እስኪሉ ድረስ ምን አሉ? መታ ነስሩላህ፣ እንደው አላህ ነስር እንዳለ ድል እንዳለ ሙእሚኖችን እንደሚረዳ ነግሮናል። ታዲያ መች ነው ይህ ነስር እስኪሉ ድረስ አላ ኢነ ነስረላሂ ቀሪብ። ስሙ ሰዎች ሆይ አዋጅ የአላህ ስብሓንሁ ወተዓላ ነስር ድል ቅርብ ነው። ሊፈትነን ግን መሃል ላይ የተለያዩ ነገሮች ይከሰታሉ። ላኪን ሄዶ ሄዶ አላህ ስብሓንሁ ወተዓላ ዩዒዙ ላሁ ልእስላም ወአህለ እስልምናና ሙስሊሞችን የበላይ ያደርጋል። ላኪን
እኛ ትክክለኛ ሙስሊሞች ነን ወይ? ሸርጡን አሟልተናል ወይ? ሰብር አድርገናል ወይ? በላው እንደመጣ መሰበር ሲገባን ከሰብር የሚቃረን ነገር ነው የምናደርገው። በላው እንደመጣ በላውን ያነሳል ተብሎ የተነገረንን ነገር ትተን በላውን የሚያባብስ ነገር ነው የምናደርገው። ምዕራባውያን ያደረጉትን ነገር እናደርጋለን ነስር እየፈለገን። ምዕራባውያን የበላይነት ለማግኘት የተጠቀሙትን ነገር ከመጠቀማችን በፊት በቁርአን በሐዲስ ይታወቃል ወይ? በሰሐቦች ዘንድ ይታወቃል ወይ እንል ይገባናል። ነስር ከአላህ ዘንድ ነው የሚመጣው። ከአላህ ዘንድ የሚመጣውን ነስር ለማግኘት አላህ ባዘዘን መሰረት ልንሄድ ይገባናል። እነሆ በየጊዜው የምናየው የምንሰማው ተስፋ የሚያስቆርጥ ነው። ሰበቡና መንስኤው የዲን እስላም ጠላቶች እንዳሉ ሆነው እኛ ጋም ትልቅ ድርሻ አለ። ራሳችንን ፈትሽ፣ ነፍስያችንን እናስተካክል፣ ቤታችንን እናስተካክል፣ ጎረቤታችንን እናስተካክል። ቁርአንና ሐዲስ ላይ የተነገሩ አይነት ሙስሊሞች እንሆን። ሆኖም በላና ፈተና መቼም አይቀርም። ነቢያት ሁሉ ተፈትነዋል፣ ተሰቃይተዋል፣ ተቸግረዋል። ቅድም ያነበብናቸው ቁርአን ላይ መታ ነስሩላህ ብለዋል። ተስፋ ሊቆርጡ ደርሰዋል። ፈተናና ሙሲባ የጀመረው በእኛ አይደለም። ይሄንም ልብ ልንለው ይገባናል። ፈተናና ሙሲባ የጀመረው አሁን ባለው በዚህ ዘመን ባለው ሙስሊም ላይ ብቻ አይደለም። ከጥንት ጀምሮ ነቢያት ተፈትነዋል፣ ሷሊሖች ወልዮች ተፈትነዋል፣ ረሱል ሰለላሁ ዐለይሂ ወሰለም ተፈትነዋል። ሰብር አድርግ ተብሏል። እስከ መቼ ነው ሰብር የምናደርገው? አላህ መልሱን ነግሮናል። ወስቢር ሐታ የሕኩም አላህ ወሁወ ኸይሩል ሐኪሚን። ታገስ፣ ሰብር አድርግ አላህ እስኪፈርድ ድረስ፣ አላህ መውጫ እስኪያበጀ ድረስ። እሱ ደግሞ ከፈራጆች ሁሉ የተሻለ ነው። ነስአሉላህ አን ዩዕዘ አልኢስላም ወልሙስሊሚን ወዩክቢተ አዕዳእ አዲን። ሰባተኛው የነስር ሰበብ ያለብንን ኃላፊነት ማወቅ። እያንዳንዱ የሙስሊሙ ማህበረሰብ ኃላፊነት አለበት። ይህን ኃላፊነት ሊያውቀውና ሊረዳው በአግባቡ ሊወጣው ይገባል። ይህን ኃላፊነት ስንወጣም ከራሳችን ልንጀምር ይገባል። እንደ ሙስሊም ከኔ ምን ይጠበቃል? ሙስሊም ሊያደርጋቸው የሚገቡ ነገሮች አሉ፣ ያህን ማድረግ ይወጅብብኛል። ሙስሊም ሊያደርጋቸው የማይገቡ ነውር የሆኑ ነገሮች አሉ፣ እነዚያን ልርቃቸው ይገባኛል። ኩልኩም ራዕ ወኩልኩም መስኡሉን ዐን ረዕየቲህ። ሁላችሁም እረኞች ናችሁ፣ ጠባቂዎች ናችሁ። ጠብቁ ስለተባላችሁት ነገር ትጠየቃላችሁ ብሏል። ከግሌ ጀምሬ ራሴን ካስተካከልኩኝ፣ ከዛ ቤተሰቤን ካስተካከልኩኝ፣ ከዛ ጓደኞቼን ካስተካከልኩኝ፣ ጎረቤቴን ካስተካከልኩኝ ማህበረሰቡ ይስተካከላል። አማ ሁሉም እንደፈለገ የሚሆን ከሆነ፣ ነፍስያው የምትጨማለቅ ከሆነ፣ ራሱን ካስተካክሎ ቤተሰቡ እንደፈለገ የሚሆን ከሆነ፣ ጓደኞቹ እንደፈለጉ የሚሆኑ ከሆነ ኃላፊነቱን አልተወጣንም። በእያንዳንዱ የእስላም ድንበር ላይ ራሳችንን ዘብ ልናቆም ይገባናል። በእኛ በኩል ጠላት እንዳይገባ ጥረት ልናደርግ ይገባናል። መጻፍ የሚችሉ ሰዎች ስለ እስላም ሲጽፉ አላህን ሊፈሩ ይገባቸዋል። እስላምን የሚኸድም እስላምን የሚረዳ ነገር እንጂ ከመጻፍ ሊቆጠቡ ይገባቸዋል። በእስላም ዙሪያ ሲጽፉ ያለ እውቀት ከመጻፍ ሊጠነቀቁ ይገባቸዋል። ሙስሊሙ ነጋዴ አላህን ሊፈራና ከሙስሊም ነጋዴ የማይጠበቅን ነገር ከማድረግ ሊርቅ ሊጠነቀቅ ይገባል። ዘካውን በአግባቡ ሊሰጥ ይገባል። መሸጥ የተከለከሉ ነገሮችን በእስልምና ሊርቃቸው ይገባል። የተለያዩ በመሰረቱ ሐላል ከመሆናቸው ጋር አፈጻጸማቸው ላይ የሚከለከሉ ሽያጭ አይነቶች አሉ፣ ሊርቃቸው ሊጠነቀቃቸው ይገባል። ከመስረቅ፣ ከማጭበርበር፣ ዋሽቶ ከመሸጥ ሊጠነቀቅ ይገባል። አስተማሪዎችም እንደዚሁ የሚያስተምሯቸው ልጆችን አኽላቃቸው እንዲያምር ሊያደርጉ ይገባል። ከመናገራቸው በፊት ስነ ምግባራቸውን ቁርአንና ሐዲስ በሚያዘው መሰረት ሊያንጹ ይገባቸዋል። ወላጆችም ልጆቻቸውን ሲያሳድጉ ጡት ሲያጠቧቸው ከጡታቸው ወተት ጋር አብረው የአላህና የመልእክተኛውን ውዴታ ሊያጠቧቸው ይገባል። በተርቢየተል እስላም ኮትኩተው ሊያሳድጓቸው ይገባል። ሀብት ያለው በሀብቱ፣ እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ፣ ጥሩ ሐሳብ ያለው በሐሳቡ እስልምናን ተባብሮ ሊረዳ ይገባል። ሁሉም የጋራ ኃላፊነቱን አላህና ረሱል ባዘዙት መልኩ ከተወጣ ነስሩ ይመጣል። ላከኔ ምን አገባኝ እያለን እጃችን ወደ ኋላ የምናደርግ ከሆነ አደጋ ነው። ከዚህ አልፎ ደግሞ እስልምናን ሁሉም እንደመሰለው የሚረዳና ሁሉም የመሰለውን የሚያደርግ ከዛ ስራው እስላም ላይ የሚለጠፍ ከሆነ ሙሲባው የከፋ ነው። ኸይር ነገር ላይ እንተባበር፣ አላህን እንፍራ። በተቻለን ያክል የእስላምን ድንበር እንጠብቅ። ለእስልምና ድንበር ዘበኞች እንሁን። እስላም ላይ ምንም አይነት መጥፎ ነገር እንዳይለጠፍበት ጥንቃቄ እናድርግ። ሙስሊም ያልሆኑ ሰዎች እስላምን በአንተ ሊለኩት ባንቺ ሊለኩት ይችላሉ። ራሳችንን እናስተካክል፣ ጸባያችንን እናስተካክል፣
ትንሽም እንኳን ብትሆን መልካም ስራ እስከሆነ ድረስ ልንንቀው አይገባም። ትንሽም ቢሆን መጥፎ እስከሆነ ድረስ ልንሰራው አይገባም። አንድ ሙስሊም ሲሳሳት አይተው ሙስሊሞች በሙሉ እንደዚህ ናቸው ይላሉ። በአንጻሩ ደግሞ የተወሰኑ ሙስሊሞች ጥሩ ነገር ሲሰሩ ካዩ ሁሉም ሙስሊሞች እንደዚህ ናቸው የሚሉም አሉ። እናም ለእስላም ምን ሰራው፣ ለእስላም ምን አበረከትኩኝ ልንልና ራሳችንን ልንጠይቅ ይገባል። እንደው እስላም ላይ መኖር ሙስሊም ሆኖ መኖር ትልቅ ሸረፍ ነው፣ ክብር ነው። የቂያማ ቀን ከሃዲያን በሙሉ ወይኔ ሙስሊም በሆንኩኝ ብለው ይመኛሉ። ሩበማ የወዱ الذين كفروا لو كانوا ሙስሊሚን። ሙስሊም ሆኖ መኖር ትልቅ ክብር ነው። ነገር ግን ከዚህ የተሻለው ክብር ለእስላም የሆነ ነገር ማድረግ፣ በአንተ ሰበብ ሰዎች እንዲሰልሙ፣ በአንተ ሰበብ ሰዎች ዲናቸውን እንዲያውቁ፣ በአንተ ሰበብ ሰዎች ጅህልናቸው እንዲቀረፍ፣ በአንተ ሰበብ የእስላም ድንበር እንዲጠበቅ ማድረግ መቻልህ ትልቅ ሸረፍ ነው፣ ትልቅ ክብር ነው። እንደ አቅማችን ደግሞ ሁላችንም የእስላምን ድንበር ለመጠበቅ ለእስላም የሆነ ነገር ለማድረግ ልንጥር ይገባናል። ብዙ ማድረግ የምንችላቸው ነገሮች አሉ። እንዴት ማድረግ እንዳለብን ባለማወቅ አሊያ ደግሞ ባለማሰብና በቸልተኝነት ብዙ ነገሮችን ከማድረግ ወደ ኋላ እንላለን። ቅድም እንዳልነው ብር ያለው በብሩ ለእስላም የሚጠቅምን ነገር ይስራ። መስጂድ መስራት ያስፈልጋል፣ መስጂድ ስራ። መድረሳ መስራት ያስፈልጋል፣ መድረሳ ስራ። መታደስ ያስፈልጋል፣ አድሱ። ቁርአን ዒልም የሚማሩ ሰዎችን ማገዝ ያስፈልጋል፣ አግዛቸው። ብቻህን ማድረግ አትችልም፣ አጠገብህ ጎረቤትህ ካለው ነጋዴ ጋር ባለ ሀብት ጋር እንዳቅምህ ተባብረህ ስራ። ወከዛልክ ተምረው የተለያዩ ሙያዎችን የሚያውቁ ሰዎችም በዚህ ሙያቸው እስላምን እርዱ። የምንችለው ብዙ ነገር አለ፣ እናድርግኛ እንዳቅማችን። እንደው ምንም ማድረግ ካልቻለን ሸራችንን እናቆም፣ ነፍስያችንን እንቆጣጠር። ረመዳን ላይ ሙስሊም መሆኑ የታወቀ ቀን ላይ የበላ ይሄዳል። ሙስሊም መሆኗ እየታወቀ ተገላልጣ ትሄዳለች። ሙስሊም ማይለብሰውን ልብስ ለብሳ ትሄዳለች። ለእስላም የሆነ ነገር ማድረግ ካልቻልክና ካልቻልሽ ሙስሊም ነኝ እያልክና እያልሽ እስላም ላይ የሆነን ጠባሳ አትፍጠር። ከሙስሊም ማይጠበቅን ነገር አታድርግ። በዚህ እንኳ ቢያንስ እስላምን እርዳ። እስላምን ስንረዳው እስላም ያለኛ አይቆምም፣ የእስላም መስሶኛ ነን ማለት አይደለም። እስላምን አላህ ይረዳዋል፣ እስላምን አላህ ይጠብቀዋል። ላኪን እስላምን በረዳን ቁጥር በእስላም ራሳችንን መርዳት እንችላለን። እስላምን በረዳን ቁጥር እስላም እኛን ይጠብቀናል። ወኢላ አላህ ከፈለገ እናንተን አስወግዶ ሌላን ያመጣል። እንደናንተም አፈንጋጭና አንቢባዮች አይሆኑም፣ ሌላን ህዝብ መተካት ይችላሉ። ላኪን ህይወት በሙሉ ፈተና ናት። አላህ ፈተናውን በሰላም ከሚያልፍ ያደርገን። ሰባተኛው በብዛት አለመታለል፣ በራስ አለመደነቅም። የቁጥር ብዛት ምንም ሊጠቅም አይችልም። የሰዎች ልባቸውና ወኔያቸው ደካማና ዝቅተኛ ከሆነ በል በቁጥር ብዛት መፎካከር በሸሪዓችን የተወገዘ ነው። ብዙ ጊዜ በቁጥር ብዛት መፎካከር በራስ ወደ መደነቅ ይወስዳል። በራስ መደነቅ ደግሞ አላህን እንዲረሱ ያደርጋል። አላህን መርሳት ደግሞ ነስሩን እንዲያጡ ያደርጋል። በተለያዩ የቁርአን አያዎች ላይ ብዛትን አላህ ተችቷል። የቁጥር ብዛትን አላህ ተችቷል። ወኢን ቱጢዕ አክተረ መን ፊል አርዲ ዩድሉከ ዐን ሰቢልላህ፣ ምድር ላይ ያሉ አብዛኞችን የሰው ልጆች ብትታዘዛቸው እሺ ብትላቸው ከመንገድ ያወጡሃል ብሏል። ወማ አክተሩ ናሲ ወለው ሐረስተ ቢሙእሚኒን፣ አብዛኞቹ የሰው ልጆች አንተ በትጓጓ እንኳ የሚያምኑ አይደሉም ብሏል። ኢዕመሉ አለ ዳውድ ሹክረን ወቀሊሉ ሚን ዒባዲየ ሸኩር፣ እኔን የሚታዘዙ እኔን የሚያመሰግኑ ባሮቼ ጥቂቶች ናቸው ብሏል። አለን በቁጥር መብዛት ልንታለል አይገባም። እኛ ሚሊዮኖች ነን፣ ቁጥራችን እዚህ ደረሰ ኢላ አኺሪሂ፣ ይህ ሊረዳ አይችልም። ነስሩ ከአላህ ነው የሚመጣው። አላህ ስብሓነሁ ወተዓላ የሚነስረን በኢማናችን ልክ ነው፣ በዐቂዳችን ልክ ነው። ረሱል ዓለይሂ ሰላቱ ወሰላም በድር ዘመቻ ላይ ከካፊሮች ጋር ከሙሽሪኮች ጋር ሲጋፈጡ የሙስሊሞች ቁጥር ስንት ነበር? ኡሑድ ላይስ የሙስሊሞች ቁጥር ስንት ነበር? በአንጻሩ ደግሞ የሑነይን ዘመቻ ቀን የሙስሊሞች ቁጥር ስንት ነበር? ከመቼውም በላይ ቁጥራቸው ብዙ ሆኖ ሑነይን ዘመቻ ላይ ብዙ መከራዎችና ስቃዮችን ተጋፍጠዋል ሙስሊሞች። ወየውመ ሑነይን ኢዝ አዕጀበትኩም ከትረቱኩም ፈለም ቱግኒ ዐንኩም ሚነላሂ ሸይአን ወዳቀት ዐለይኩሙል አርዱ ቢማ ረሑበት ቱመ ወለይቱም ሙድቢሪን። የሑነይን ዘመቻ ቀን ብዛታችሁ ደነቃችሁ። ዛሬማ በቁጥር ማነስ አንሸነፍም ብላችሁ ነበር። ፈለም ቱግኒ ዐንኩም፣ ምንም አልጠቀማችሁ።
ይልቁንስ ምድር ሁሉ ጠበበቻችሁ ጀርባችሁንም ሰጥታችሁ ሸሻችሁ። በቁጥር ብዛት ልንታለል አይገባም። ነስሩ ምን ዒንዲላህ ነው የሚመጣው ነው። ተውባን ባስተላለፉት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ዩሸኩ አን ተዳዓ ዐለይኩሙል ኡመሙ ሚን ኩሊ ኡፉቅን ከማ ተዳዓ አልአከለቱ ዐላ ቀስአቲሃ። ህዝቦች ከየቦታው ተጠራርተው ተሰብስበው እናንተ ላይ ይሰበሰባሉ፣ ይረባረባሉ። ልክ የተራቡ ሰዎች የምግብ ገበታ ላይ እንደሚረባረቡት። ያ ረሱለላህ አሚን ቂለቲን ቢና የውመኢዝ፣ ያኔ እኛ በቁጥር አንሰን ነው እንዴ ህዝቦች እንደዚህ እኛ ላይ የሚረባረቡት? ስቃይና መከራ የሚፈራረቅብን፣ ሰላም የምናጣው፣ ሙስሊም ስለሆነ ብቻ የተለያየ ነገር የሚለጠፍበት፣ ከሀገሩ የሚሰደደው፣ የሚታሰረው፣ የሚደበደበው፣ የሚገደለው፣ ይሄ ሁሉ መከራ የሚደርሰው ሙስሊሞች በቁጥር አንሰው ነው? ቃለ ነብዩ አሉ አንቱም ከሲር፣ ኧረ እናንተ ብዙ ናችሁ አሉ። ነገር ግን ተኩኑነ ጉታአን ከጉታኢ ሰይል፣ የቁጥር መብዛት ምን ያደርጋል? የኢማን ጥንካሬ ካሌለ፣ ጠንካራ ሙስሊም ካልሆኑ ጉታ ከጉታኢ ሰይል፣ ጎርፍ ይዞት እንደመጣ ግሳንግስ ናቸው። በዲኑ በተውሂዱ በኢማኑ ጠንካራ የሆነ ሰው ካሌለ ብዙ በሺዎች በሚሊዮኖች የሚቆጠሩ ለዲናቸው ማይቆረቆሩ ለዲናቸው ማይቆጩ አላህን የማያውቁ ረሱልን የማይከተሉ ስመ ሙስሊሞች መኖራቸው ምንም ፋይዳ የለውም። ወዩንተዘዑል መሃበቱ ሚን ቁሉቢ ዐዱዊኩም፣ ጥላቶቻችሁ ዘንድ የእናንተ ፍርሃቻ ከልባቸው ይወጣል፣ ውስጣችሁ ላይም ዋህን ይገባባችኋል። ወመል ወሃኑ ያ ረሱለላህ አሏቸው። ዋህን ምንድን ነው ብለው ሲጠይቋቸው ሑቡል ሐያቲ ወከራሂየቱል መውት፣ ህይወትን መውደድ ሞትን መጥላት አሉ ረሱል ሰለላሁ ዐለይሂ ወሰለም። ህይወትን ስንወድ ለመኖር ብለንም ሪባ ስንበላ፣ ለመኖር ብለን ስንሰርቅ፣ ለመኖር ብለን ስንዋሽ፣ ለመኖር ብለን አላህ ማይወደውን ከስብ ስንከስብ፣ ሴት ልጅ ለመዝናናት ብላ ሒጃቧን ስትጥል፣ የባሏን ሐቅ ሳትጠብቅ፣ የወላጆቿን ሐቅ ሳይጠብቁ፣ ሰዎች እንደፈለጉ ብቻ ተደስተው ለመኖር ሲፈልጉ ሞትን ይጠላሉ። ሞትን ሲጠሉ ደግሞ ለመኖር ብለው የተለያዩ ነገሮችን ያደርጋሉ። ሁለቱም የተያዙ ናቸው። ይሄኔ አላህ ሱብሓነሁ ወተዓላ ውርደትን ያከናንባቸዋል። ከዲኔ ምንም አላስቀድምም ከአላህ ማንንም አላስበለጥም ብለው ጠንከር ቢሉ ግን አላህ ያከብራቸዋል። አላህ ያከበረውን ሰው ማንም ሊያዋርደው አይችልም። የጠላቶች መጫወቻ አይሆኑም ነበር። ይተን ሙስሊሞች እንደዚህ ሆኑ፣ ሙስሊሞች ሀገር እንደዚህ ተከሰተ ስንል ነፍስያችንን ልንፈትሻት ይገባል። ለምን ልንል ይገባል። የሪባ ማዕት የወለድ ማዕት የት ነው ያለው? ማን ጋር ነው ያለው? ውሸትና መቀኝነት የት ነው ያለው? ሐሜት የት ነው ያለው? እክትላጥና ዝሙት የት ነው ያለው? ማን ጋር ነው ያለው? ካፊሮች ጋር እንዳለ ሁሉ ሙስሊሞች ጋር ይስፋፋ ጀምሯል። ከዛ በፊት ሽርክና ቢድዓ ይስፋፋ ጀምሯል። በእስላም ስም ሽርክን የሚያስፋፉ፣ በእስላም ስም በሱና ስም ሐታ ቢድዓን የሚያስፋፉ ሰዎች መጥተዋል። ይህ እያለ እንዴት ነስር ይመጣል? የነስሩን ሰበብ እናመቻች። የነስሩን ሰበብ ሳናሟላ ነስርን ስጠን ብለን አላህን ብንለምነው ቀድማችሁ የነስሩን ሰበብ አሟሉ ምን ምላሽ ይሰጠናል? ስምንተኛው የነስር ሰበብ ወንጀሎችን መራቅ ነው። ለራስ መጠንቀቅና ሌሎችንም ከወንጀል ማስጠንቀቅ ነው። ወንጀሎች መብዛት የአደጋዎች ሁሉ ሰበብ ነው። የአላህን ረሕመትም ለመነፈግ ትልቅ ምክንያት ነው። የኸይር በርንም የሚቆልፍ ነው። በወንጀልም ምክንያት ነው የሙስሊሞች አንድነት የሚበጣጠሰው፣ ክብራቸው የሚወገደው። ካፊሮች የሚሰሩትን እኛ ከሰራን፣ ካፊሮች እንደሚሆኑት ከሆነን፣ ከነሱ ከተመሳሰለን አላህ ዘንድ ሱብሓነሁ ወተዓላ ክብራችን ይወርዳል። ድሮ የነበረው የሙስሊሞች ሃይባ ክብር ይቀራል። አላህ ሱብሓነሁ ወተዓላ ሽንፈትን ያከናንባቸዋል። ኢዛ ተባየዕቱም ቢልዐይነ ወረዲቱም ቢዘርዕ ወተቢዕቱም አድናበል በቀር ወተረክቱሙል ጂሃደ ሰለጠላሁ ዐለይኩም ዙለን ላ የንዘዑሁ ዐንኩም ሐታ ተርጅዑ ኢላ ዲኒኩም። የተለያዩ አላህ ማይፈቅዳቸው የሽያጭ አይነቶች ላይ ከተሰማራችሁ፣ በአላህ መንገድ ላይ መታገልን ከተዋችሁ ሰለጠላሁ ዐለይኩም ዙላ አላህ ውርደትን ይለቅባችኋል። ይሄን ውርደትም አላህ አያነሳውም ሐታ ተርጅዑ ኢላ ዲኒኩም ወደ ትክክለኛው ዲናችሁ እስካልተመለሳችሁ ድረስ ይላል ሰላም። እስቲ ከግሌ ከራሴ ጀምሬ ወደ ዲኔ ልመለስ፣ አላህ የሚያዘኝን ልስራ፣ አላህ የሚከለከለኝን ልከልከል፣ በአቅም ያክል በመልካም ከመጥፎ ልከልከል፣
አላህ ሱብሓነሁ ወተዓላ ሙስሊሙ ላይ የለቀቀውን ሽንፈት ውርደት አላህ ያነሳዋል። ይህ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። ሐታ ተርጅዑ ኢላ ዲኒኩም ሰለጠላሁ ዐለይኩም ዙለን ላ የንዚዑሁ ዐንኩም ሐታ ተርጅዑ ኢላ ዲኒኩም። አላህ ሱብሓነሁ ወተዓላ የበታችነትን ሽንፈትን ውርደትን ይለቅባቸዋል፣ የበላይ ያደርግባቸዋል። ይሄንም አላህ አያስወግድላችሁም ወደ ዲናችሁ እስካልተመለሳችሁ ድረስ። ተበደለን ተጨቆነን እንዲሆንን ብለን አምረን እናወራለን። ነዓም እንዲመረን የሚያደርግም ነው። ላኪን ይሄን ሊያነሳው የሚችለው አላህ ነው። ይሄን ደግሞ ያነሳልን ዘንድ ጸባያችን ማስተካከል ያለብን እኛ ነን። የተለያዩ የተደበቁ ሌሎች ደግሞ ግልጽ ሆነው የሚሰሩ ወንጀሎች አሉ፣ አላህ የሚያስቆጡ ረሱልም የሚያስቆጡ። ሰዎች ባለማወቅ ሊሰሯቸው ይችላሉ። አዋቂ የሚባሉ ሰዎችም አብረው እነሱን ይከተላሉ፣ ያጠናክራሉ። ዘፈን በቁርአን በሐዲስ ሐራም ሆኖ ሳለ በሸሪዓችን ዘፈን ሐራም አይደለም ብለው የሚጽፉ ሰዎች አሉ። ዘፈን ሐራም አይደለም ብለው የሚናገሩ ሰዎች አሉ። ቢድዓን ቀለል አድርገው የሚመለከቱ ሰዎች አሉ። ቢድዓ ሰዎች ሲሰሩ ቢድዓ መጥፎ መሆኑን እያወቁ አብረው ቢድዓ ሄደው ከሰዎች ጋር የሚሳተፉ ሰዎች አሉ። ኧረ ስንቱ ይነገራል። አላህን እንፍራ፣ አላህን ከልባችን እንፍራው። የማስቀረዋን ጨለማውን ጉድጓድ ቀብሯን አንርሳት። ምንም ስንናገር ፊት ለፊታችን ቀብር እያስታወስን፣ ፈትዋ ስንሰጥ ፊት ለፊታችን በአይናችን መሃል ከምላሳችን ፊት የማትቀረዋን ያችን ጠባቧን ጉድጓድ እያስታወስን ይህን ያደረገን እንደሆነ እንስተካከላለን። ኡማውም ይስተካከላል፣ ችግሩም ይቀረፋል። ነገር ግን ስሜትን መጋለብ፣ አላህን አለመፍራት፣ በራስ መደነቅ፣ መናናቅ፣ መመቀኘት ትልልቅ በሽታዎች ናቸው። አላህን ሱብሓነሁ ወተዓላ የሚያስቆጡ ወንጀሎች ናቸው። እኽትላጥን ያስፋፉ፣ የዝሙትን በር እየከፈቱ፣ ዘፈንና ፊልም፣ ድራማ መሰል ነገሮችን ለኡማው እየሰጡ ኡማውን ከቁርአን እያራቁ ነስር ዘገየ ቢባል ምን ማለት ነው? እኛው የሽንፈቱን በር ከፍተ ነው የጠላት መጫወቻ ራሳችንን አድርገን ካፍሮች የገቡበት ገደል ሁሉ ገብተን ከዛ በኋላ ከታች ወደ ላይ ብናለቅስ ብንማጸናቸው ምንድን ነው ፋይዳ? ዑመር ረዲየላሁ ዐንሁ ይላሉ ኢነኩም ለን ተግሊቡ አዕዳአኩም፣ እናንተ እኮ ጠላቶቻችሁን በቁጥር ብዛትና በመሳሪያ ኃይል አይደለም የምታሸንፏቸው፣ አላህን በመፍራት ነው የምታሸንፏቸው። እናንተም እንደነሱ ወንጀል ላይ ከወደቃችሁና አላህን ካመጻችሁ በምንድን ነው ታዲያ ጠላቶቻችሁን የምታሸንፉት? ይላሉ። هذا كلام عمر رضي الله عنه بمعنى كلامي። ይህ የዑመር ንግግር። እናንተ እኮ ጠላቶቻችሁን የምታሸንፉት በቁጥር መብዛት አይደለም፣ በመሳሪያ ኃይልም አይደለም። አላህ በኢማናችሁ በተቅዋችሁ ነው የሚረዳችሁ። እነሱ የሚሰሩትን ወንጀል እናንተም ከሰራችሁት ታዲያ አላህ ማንን ይርዳ? እናንተን እነሱ ላይ የሚረዳችሁ እናንተ አላህን ስለምትታዘዙ ነው። እነሱ እንደሚያምፁት ካመጻችሁት በምን ተለያቸው? ከእናንተ በፊት የነበሩ ሰዎችን ጎዳና ትከተላላችሁ፣ የእነሱንም ኮቴ ተከትላችሁ ትሄዳላችሁ፣ ገደል ቢገቡም ትገባላችሁ ብለው ነበር ረሱል ሰለላሁ ዐለይሂ ወሰለም። ዛሬ ካፍሩ ጺሙን ላጭቶ ነው ምንድነው የሚባል ነገር አሰርቶ ይሄዳል። ሙስሊሙም ይሄን ያደርጋል። ካፍሩ ጺሙን ላጭቶ ከላይ ቀድሞ ቀመስ ከንፈሩ ላይ ያለውን ፀጉር ያስቀራል። ሙስሊሙም ምን ያደርጋል? ካፍሩ ሱሪውን ጎትቶ ይሄዳል። ሙስሊሙም ያደርጋል። ካፍሯ ሴት ፊቷን ገልጣ ተኳኩላ ተቀንድባ ሽቶ ተቀብታ ትሄዳለች። የረሱልን ሰለላሁ ዐለይሂ ወሰለም መመሪያ ትጠሳለች። ሙስሊሟም ሴት ይሄን ታደርጋለች። ካፍሩ በወለድ ለመበልጸግ ይሞክራል። ሙስሊሙም ይሄን ያደርጋል። ካፍሩ ጉቦ ይሰጣል። ሙስሊሙም ይሄን ያደርጋል። ካፍሩ ስጋራ ያጨሳል፣ ኸምር ይጠጣል። የተወሰኑ ደካማ ሙስሊሞችም ይሄን ያደርጋሉ። ካፍሩ ልጁን የት እንደዋለ ከማን ጋር እንደዋለ ምን እንዳደረገ ዞር ብሎ አይም፣ ሙስሊሙም ይሄን ያደርጋል። ካፍሩ የተለያዩ ቆሻሻ ፊልሞችን፣ ድራማዎችን፣ ብልግና የሚያስተምሩ ነገሮችን ሲያይ ይውላል፣ ሲያይ ያድራል። ሙስሊሙም ይሄን ያደርጋል። በዚህ መሰረትም ዲኑ ተሸርሽሯል። የሙስሊሙ ማንነት አዝጊ ሆኗል። በሙስሊምነታቸው የሚኮሩ ሰዎችም ጥቂት ሆነዋል። እስላም ላይ ምንም ነውርና እንከን የሌለ ከመሆኑ ጋር ለሁሉም ሀገር፣ ለሁሉም ዘመን፣ ለሁሉም ትውልድ የሚበጅ የሚያኮራ አንገትን ቀና የሚያስደርግ ከመሆኑ ጋር እስላም የሚያዘውን ነገር መተግበርና መፈጸም ኋላ ቀርነት መስሎ ምዕራባውያን ያደረጉትን በደስታና በሙሉ ፍላጎት ሲያደርጉ ይታያል። የክሳራና የውርደት ሰበብም ይሄ ነው። አላህ ሱብሓነሁ ወተዓላ ከወንጀል ይጠብቀን። ነቢዩላህ አደምን አላህ ከጀነት ያባረራቸው አንዲትን ዛፍ አትብላ ብለው በመብላታቸው ምክንያት ነው። ኢብሊስን አላህ ሱብሓነሁ ወተዓላ ከጀነት ያባረረው፣ ከረሕመቱ ተስፋ ያስቆረጠው፣ እስከ መቼም እንደማይምረው የነገረው አንድ የአላህ ስጁድ አድርግ ብሎ አዘዘው፣ እምቢ በማለቱ ነው። ቅድም እንደጠቀስነው ኡሑድ ዘመቻ ቀን ከዚህ ቦታ ንቅንቅ አትበሉ የተባሉ ሰዎች
ይሄን መመሪያ ጥሰው በመውረዳቸው ነው ነብዩ ጥርሳቸው የተሰበረው። ሐምዛን ጨምሮ ብዙ ጀግና ሰሐቦች ሸሂድ የሆኑት። ወንጀል መዘዙ ብዙ ነው። ወንጀልን እንጠንቀቅ። መዘዙ ባንተ ብቻ አይበቃም፣ ቤትህንም ጎረቤትህንም ሀገርህንም ያካታል። በተለይ ኃላፊነቱ ያለባቸው ሰዎች ወንጀልን ማያስጠነቅቁ ከሆነ። ሰባተኛውና ከመጨረሻው በፊት ያለው የጠላቶችን ሴራ ማወቅ፣ ከጠላቶች ሴራ መጠንቀቅ። መቼም ቢሆን እነሱ ለእስላምና ለሙስሊሞች ተኝተው አያድሩ። እንደ ጊዜው እንደ ሁኔታው የተለያዩ እስላምና ሙስሊሞችን የሚያጠቁበት ወጥመድን ያጠምዳሉ። ይህን ሴራ ችላ ልንለው ልንላመደው አይገባም። የሰውና የጅን ሸይጣኖች ታጥቀው ተነስተዋል። እስላምን ለማጥፋት ሙስሊሞችን ለማጥፋት ሙስሊሞች ካሉ ሰላም የለም እየተባለ የተለያዩ የውንብድና ስራዎችን የተለያዩ ገጠወጦች እስላምን ምንነት የማያውቁ ሰዎች የሰሩትን ስራ ሁሉ እስላም ላይ የለጠፉ ትክክለኛውን እስላም እንዲጠምዱ ሰበብ ሆኗቸዋል። ሆኖም ከጥንት ጀምሮ ነቢያትን የገደሉ ነቢያትን አዛ ያረጉ ሰዎች ናቸው። ይህ ሴራቸው ሙስሊሙ ዘንድ ሊታወቅ ይገባል። መደረግ ያለበት ሁሉ ጥንቃቄ ሊደረግ ይገባል። ጠላትህ ሂድ ባለህ መንገድ አትሄድም። ከጠላትህ ትጠነቀቃለህ። ሁሙል ዐዱው ፈሕደርሁም፣ እነሱ ናቸው ጠላቶች ተጠንቀቃቸው ተብለናል። የውስጥም የውጭም ጠላቶችን ልንጠነቀቅ ይገባል። ልንነቃና ሴራቸውን ለማክሸፍ ልንሞክር ይገባል። ዋናውና ትልቁ ሴራቸው በእስልምና እንዳትኮራ ማድረግ ነው። በእስልምና እንድታፍር ማድረግ ነው። ሒጃብ አድርጋ ስትሄድ ያሾፉባታል፣ ይሳለቁባታል። በህደት ወይም ከነሱ መለየት ነው፣ አሊያ ደግሞ ሒጃቡን መተው ነው። ከሁለት አንዱ ተወሰናለች። ከነሱ ተለይታ መኖሩ ሊከብዳት ይችላል፣ ላትቋቋም ትችላለች። ለዚህ የሚያበቃት ኢማንና እስቲቃማም ላይኖራት ይችላል። ስለዚህ የዚህ ነገር ሰለባ የሚሆነው ሒጃቧ ነው፣ አኽላቋ ነው። ሒጃብን ማውለቅ ተከትሎ የሚመጡ ብዙ ነገሮች አሉ። በሩ በቀላሉ አይዘጋም። ወንዱም እንደዚሁ ልብሱን በማሳደሩ ጺሙን በማሳደጉ የተለያዩ ዘለፋዎች፣ ትችቶች ይመጡበታል። ያሴራሉ፣ ይመካከራሉ። ከሱና ወደ ኋላ ሊያደርጉት፣ ከእስላም ወደ ኋላ ሊያደርጉት። በዚህ መልኩ ነው የሚጀምሩት። በሙስሊምነት እንዳትኮራ፣ የእስልምና ህጋትን በይፋ እንዳትተገብር ቀስ በቀስ ያሉ ዋናው እስልምና ላይ እምነቱ ላይ የሚመጡበታል። አስረኛውና የመጨረሻው የጠላቶችን ሴራ የጠላቶችን ተንኮል ከሚገባው በላይ አለማክበድ፣ በስጋት አለመሞላት፣ ተስፋ አለመቁረጥ። ይሄም የነበረንን የቂን እንዲጠፋ ያደርገዋል። ካፊሮች እንደዚህ አይነት ኃይል አላቸው፣ እንደዚህ አይነት መሳሪያ አላቸው፣ አታይም እንደ በየቀኑ ምን እንደሚያደርጉ ኢላ አኺሪህ ያሉ በግልም ይሁን በጋራ ማውራት ማሰብ ተገቢ አይደለም። ከልካቸው በላይ ከፍ ከፍ ማድረጉ ተገቢ አይደለም። የአላህ ጠላት ናቸው፣ የሸይጣን ረዳቶች ናቸው። ኢነ ከይደ ሸይጣን ካነ ضعيفا ኢነማ ዛሊኩም الشيطان يخوف أولياءه فلا تخافوهم። እነሆ ይህ ሸይጣን ነው የእሱን ረዳትና ወዳጆችን ያስፈራራቸዋል፣ ካፊሮችን እንድትፈሩ ያደርጋቸዋል። አትፍሯቸው፣ እኔም ብቻ ፍሩ እውነት ሙእሚኖች ከሆናችሁ። አላህን እንፍራ፣ አላህን እናክብር፣ ሸሪዓውን እናክብር፣ መንገዱን እንከተል። ይሄን ካደረገን በተቃራኒው እነሱ ኡማውን ይፈራሉ፣ ኡማውን ያከብራሉ። በተቃራኒው ቅድም እንዳልነው ተስፋ ሊኖረን ይገባል፣ ነስሩን ልናስብ ይገባል። ይህ ካልሆነ ግን ሁሌ የምናስበው የነሱን የበላይነት፣ የነሱን ኃይል፣ የሙስሊሙን ድክመት ከሆነ የምናስበው የውስጥ ሽንፈት ይመጣል። የውስጥ ሽንፈት ደግሞ የውጭውን ሽንፈት ያስከትላል። የውስጥ ሽንፈትና ተስፋ መቁረጥ ደግሞ ለረጅም ጊዜ ይቆያል። የአካሉ ወዲያው ያገግማል፣ ቀላል ነው። ውጫዊ አካል ላይ ያለው ጉዳትም አይሰማም፣ መቋቋምም ይቻላል። ውስጥ ላይ ግን ሽንፈት ካለ፣ የበታችነት ካለ ነገሩ ይከፋል። በእስልምና እንዳይጠነክሩ ያደርጋል። በል እምነትን ራስን እንዲጠሉ ያደርጋል። በጥቅሉ የዲን እስላም ጠላቶችን ኃይል በጣም ልናካብደው አይገባም። ነዓም ከሴራቸው ልንጠነቀቅ ይገባል። ነገር ግን ከሚገባቸው በላይ ቦታ ልንሰጣቸው አይገባም። የአላህ ጠላት ናቸው። ለአላህ ከቆመን አላህ እነሱን ይመክታቸዋል ልንል ይገባል። አላህ ላይ ጥሩ ተስፋ ሊኖረን ይገባል። ተፋውን ልናደርግ ይገባል። የመጀመሪያውና የመጨረሻው ምክራችን ሁሌም ልናስታውሰው የሚገባው ጉዳይ እስላምን ከጠበቀን፣ እስላምን ከረዳን፣ የእስላም ድንበር ላይ ከቆመን፣ እያንዳንዱን ነገር በሸሪዓ ሚዛን ከመዘነን እስላም በላይ ይሆናል፣ ሰላም ይሰፍናል። ቁርአንና ሐዲስን በሚገባ ይዘን በቁርአንና ሐዲስ ጎዳና ከሄደን ነስሩ ለሙእሚኖች ነው፣ ነስሩ ለሙእሚኖች ነው፣ ነስሩ ለሙእሚኖች ነው። ነገር ግን እኛ ትክክለኛ ሙእሚኖች ነን፣ ትክክለኛ ሙስሊሞች ነን? ይህን ጥያቄ ሁላችንም ነፍሲያችን እንጠይቃት፣ ትክክለኛ ምላሽም እንስጥ። اللهم اعز الإسلام والمسلمين وأذل الشرك والمشركين اللهم أصلح أحوال المسلمين
وردهم إلى دينهم ردا جميلا. هذا والله تعالى أعلم، وصلى الله وسلم وبارك على عبده ونبيه محمد. السلام عليكم ورحمة الله وبركاته.